ጥለናት ለምን ሄደው ዓለም ምን ያስፈልጋል ይሄን ያህል ጭካኔ ምን ያስፈልጋል ክፋት የሰው ልጅ እንኳን በቁሙ ሲሄድ ይቅርና ሲሞት ሲቀበር እንኳን እርቃኑን አይደለም ዝና ማለት ሰይጣን ስጋ ለብሶ ማለት የሰው ሁሉ ነፍስ እኩል የሆነው በፈጣሪ ዘንድ ብቻ እድሜ ባከነ ልጅ ወልጅ እንኳን ሳላሳድግ አንቺ ግን እንደ ፈረስ ማለቴ እንደ በቅሎ ልጅ የለሽ ትንሽ ያቺ ቅድስት ልትመርዛት ኦካራች እንጂ እንኳን ደስ ያለሽ ብሩክና እኔ እንዳዲስ ልንጋባ ነው እኔ አንተን አይደለም ነገሩ ነግረኝ ነበር መቼም አትለወጥም ብለኸኝ ነበር ስተቱ የኔ ነው እሺ መዶል ቢያንስ አንድ ቀን እንታገሳት ፕሊዝ ሰማኛለህ አንድ ደቂቃ ልታገሳትም አንድ ሰከንድ ልታገሳትም እንዴ ነገ ተመስክርልን ቢያንስ ጀመር ከልቧ እስካልተጸጸተች ድረስ ልትመሰክር አትችልም ብሩክ ለምንድን ነው የማይገባ ይሄን ነገር ያደረገችው ሲጀመር ከዝና ጋር እየሰራች ልትመሰክር አትችልም ከልቧ ልትመሰክርልን አትችልም እዛው ሰማያዊት ይላል ተመስክር ተረጋጋ መድብል ተረጋጋ ልቀቀኝ ነው ልቀቀኝ ነውጭ እንደዚህ አይሆንም ገላታለሁ ይኸውልህ ልክ ያለው ስራ ነው የምሰራው ተረጋጋ ብሩክ ልቀቀኝ ብያለሁ በቆም እንደቀበረችኝ ስጋ አዘዝዬ ላሞራ ነው የምሰጠው ነውጭ ትሰራለህ ነውጭ ተረጋጋ ብሩክ ልቀቀኝ ነው ልቀቀኝ ገላታለሁ ልቀቀኝ ኧረ በእናትህ ምንድን ነው ወይኔ ቆብኛል ማለት ነው በቃ ሙዚቃውን አሳልፌ እንደሰጠው ቆብኛል ማለት ነው በቃ ወይኔ 100 ሺህ ብር ቢቀርብኝስ ወይኔና አባቴን ማደርገው ቆያ መድብልም አይምረኝም በቃ አይለቀኝም ወይኔ ዛሬ መጨረሻዬ ነው በቃ ቆይ ማን አባቴ ጋር ልደውል ዝና ጋር ልደውል ይሆን መድብል ይኸውልህ ተረጋጋ ማለት ይሄን እውነት እንደምትለው አድርጋም ከሆነ ማለት ነው ይኸው በእንደዚህ አይነት መልኩ አይደለም ይኸው ውሻን እናረጋት ከዛ በኋላ ይኸውልህ እጥፍ አድርገን ነው የምንበቀላት መድብል ተረጋጋ በዛ ተወኝ በቃ ተወኝ እኔ የሚያጓጓኝ ህይወት የለኝም የሚያጓጓኝ ምን ወረለ ልጅ የለኝም ልግደላትና ልገላግላት ይኸውልህ መድብል አልተውም ማለት ካንተ በላይ እኔ ነው የጎዳችኝ ስለዚህ ተረጋግተን ቁጭ ብለን እንማክርበት እሷ እንዴት አድርገን ውሻ እንደምናረጋት እንዴ የትም እኮ አትሄድብንም ቆልፈን አስቀመጥናት አይደል እዚህ ለፈጠረ ብሩክ ተወኝ በቃ ለምን ነው ማትተወኝ ብሩክ እኔ የምለው አንዳንዴ ግን ማስተዋል ይጎላል በል እንዴ ስንት ነገር እያልከኝ አልነበር እንዴ አንተ እኮ በቀላት ሁላችን እስር ቤት እኮ ነው የምንገባው ከዛ እነዚህና ምሳሌና የኛ ሰዎች ድራሻቸውን ነው የሚያጠፉት አዎ መድብል እንደዚህ ነው መረጋጋት አለብን ይኸውልህ ያንተ ሙዚቃ ስለሰረቀች ብቻ አይደለም ማለት እስካሁን ለሰራችው ስራ ዋጋ እናስከፍላታለን እያንዳንዷን ነገር ቆጥረን እንበቀላታለን መድብል ስለዚህ ያንተን ሁለት ሙዚቃውን አይደል የሰረቀችው ምንም ችግር የለውም ድጋሚ እንደ አዲስ ተሰራዋለን ዩቲዩብንም ደግሞ ሪፖርት አድርገን እናስወርደዋለን ግን ለዛም ደግሞ አሁን አንተ መረጋጋት አለብን በአንተ መንገድ መሄድ አንችልም ሁሉ ነገር ይበላሽብናል አሁን ይኸውልህ እንዴት አድርገን ከዚህ ቤት እሷን ማስወጣት እንዳለብን በደንብ መማከር አለብን ውሻ አድርገን ነው የምናስወጣት ከዚህ ቤት እሱን ግን በእነዚህ አይነት አይደለም ተረጋግተን ስናስብ ነው ይኸውልህ ተረጋጋና እናስብ በአንተ መንገድ አይደለም ሄሎ ዝና ምን አባሽ ሊገሉኝ ነው እነማን ናቸው የሚገሉሽ እነ መድብል ሙዚቃው እንደሸጥኩ ታውቋል ዝና ሊገሉኝ ነው በቃ ነግሬሽ ነበር አይደል ስስታ ለብር ስትይ ነው የሸጥሽው እባክህ ዝና ሊገሉኝ ነው እያልኩ እኮ ነው አሁን ራሱ ብሩክ ይዞት ነው በር ላይ ቆልፎብኝ ነው እባክህ ዝና ሊገሉኝ ነው እያልኩ እኮ ነው ኧረ እባክሽ አዎ ዝና
እባክስና ዛሬ ምንም የምታርፍም አይመስለኝም። ለመሆኑ ንስሐ ገብተሻል? ምን ማለት ነው? ብዙ ግፍ ሰርተሽ ከነ ኃጢአትሽ መሞትሽ በጣም ያሳዝናል። ቆይ አትደርስልኝም ዝና? አታግዘኝም? ልሞት ነው እያልኩ እኮ ነው። እኔ ፈጣሪ አይደለሁም ለሞት ጫፍ ስደርሽ በር የምመጣው። ክንፍ የለኝ መልአክ አይደለሁ። እና በቃ ሞች እያልከኝ ነው? እውነት ለመናገር ባትሞች ደስ ይለኛል። ታሳዝኝኛለሽ። ምን? ቆይ ምን እንዳደርግ ነው የደወልሽልኝ? ሊገሉኝ ነው መድብል፣ ሊገሉኝ ነው እያልኩ እኮ ነው ዝና። የምትናዘዥው ቃል ካለ ልቀበልሽ። እሱ አይሻልሽም? ዝና ቆይ ግን ምንም አላሳዝን። መልካም ሞት። ከዚህ ቀድሞ ክፉ ነገር ተናገሩ የሞቱ ሰዎች ነበሩ። ለነሱ መልእክት አድርሽልኝ። እናንተ ጠፋችሁ፣ እኔ ግን አለው በይልኝ። ትሞታለህ ያላችሁኝ አልሞትኩም፣ ትከስራለህ ያላችሁኝ አልከሰርኩም፣ ፈጣሪ ይፈርድብሃል ያላችሁኝ አልፈረደብኝም አለው ዝና እኔ ነኝ ብሏል በይልኝ። ጨካኝ ነህ። እሺ ዝና በጣም ጨካኝ ነህ። ምንድን ነው የማደርገው? እንዴ መድብል ቆይ እንዴ ልግደላት ትላለህ? ቡራ እንኳን ማስቆምከው ስተሰተነ ለሷ እኮ መግደል ሽልማቷ ነው። እሷ በቁማኑም መሞት ያለባት። ቆይ ግን ለምን እንደ ስጋ እንጠብሳት? መርዞን ገመድ ይዘናል በለው እንዴ? ይኸውልሽ ዳጣ፣ እሷን ከዚህ ቤት የምናስወጣው አዋርደን ከሞቱት በላይ በህይወት ካሉት ደግሞ በታች አድርገን ዋጋዋን ሰጥተን ነው ከዚህ ቤት የምናስወጣት። አዎ እንደሱ ነው ምልክ። እሷ ያደረገችኝ ነገር እኔ ልንገርህ። ታዩ አልረሳውም። በቅርቡ አንድ የሰማው ዜና ነበር። አንድ ወጣት ልጇን ገደለባት። ይሄ ልጅ ልጇን የገደለባት ስለቸገረው፣ ስለራበው፣ ስለጠማው ነበር። እቺ እኮ አራባትም የሱስ ሰው ጉልበት ይዛ እኮ ነው የምትንቀሳቀሰው። ቡራን የመሰለ ሸበላ ባለ የሆነ ይዛ። ዳጣ ቆይ ተረጋጊ። መጨከን እንዴት እንዳለብን እየነገርኩሽ ነው። አዎ እሱን ነገር። እናም ልጇን የገደለባት እናት ይሄ ወጣት ስለራበው ነው፣ ስለቸገረው ነው፣ ገንዘብ ስላጣ ነው ብላ ይቅርታ አረገችለት። እናም በይቅርታ ምክንያት ሳይታሰር ቀረ። እንዲጸጽተው ከህይወት እንዲማር ብላ ስለቸገረው ብላ ስራ ሰጠችው። ወደ ራሷ ድርጅት አምጥታ ስራውን እየሰራ በሰላም ህይወቱ እንዲኖር አደረገችው። ጸጸት እንዳይሰማው እና ይሄ ወጣት እቺን እናት ምን እንዳደረጋት ታውቃላችሁ? ምን አደረጋት? ቅድስት መድብል ሊገለኝ ነው አይደል? ሊገለኝ ነው። አይዞሽ ትዬ። እትዬ ነው ያልሽው? ልሞት እኮ ነው። እና እስከዛሬ እንደምትሞች አታውቂም ነበር? ክፉ ስትሰሪ ሞትን ትረሻለሽ። ልክ እንድስትያዥ ደግሞ ያዙ ይልቀቁኝ ብለሽ እንደዚህ ትጨነቂያለሽ። ሊገለኝ ነው። ገና ልጅ እኮ ነኝ። እኔ መሞት አልፈልግም። ገና ምን ኖርኩትና መች ኖርኩኝ? አይ ማለት ስንቱን ነገር አሳለፍሽው። ሞት እንዳለ ብታስተው ኖሮ ክፉ ባልሰራሽ ነበር። ግን ምን ያደርጋል፣ ሞት አለ አይቀርም። አንቺም እኔ ምን ሞት አለ። ታዲያ ጥለናት ለምንሄደው ዓለም ምን ያስፈልጋል? ይሄን ያህል ጭካኔ ምን ያስፈልጋል? ክፋት ብቻ የሆኑን መድብል አይግደለኝ እንጂ ካሁን በኋላ ጥሩ ሰው ነው የምሆነው። ጥሩ ሆናለሁ ይመስለኛል። እድል አንዴ ብቻ ነው የሚሰጠው። ፈጣሪ ደግሞ ላንቺ በጣም ብዙ ጊዜ እድል ሰጥቶሻል። ዛሬ ደግሞ የሚሆን አይመስለኝም። መድብል በጣም ተቆጥቷል። አውሬ ታውቂያለሽ አይደል? አውሬ ሆኗል። የልጅነት ህልሙን እኮ ነው የነጠቅሽው። ስለዚህ እሱ ነው መርዝ ጨምሮን ይሰጠሽ አይደል? ግዳት መርዝ ጠጫ ቶሎሽ ነው ጠጪው። መጀመሪያ አንቺ ቀመሽልኝ፣ ካልሆነ አልጠጣም። የልጇ ገዳይ ህይወቱ እንዲቀየር ብዙ ነገር ለፍታ ስራ ሰጥታው
ከራሷ ጋር አብሮ እንዲኖር አድርጋ ይህንን ሁሉ ያደረገችለት ወጣት ይህችን ሴት በተኛችበት ገደላት። ይህን ሁሉ አድርጋለት ኪድዬ ወንዱ ማለት ቁጭ ራሷ ወንዱ ማለት አያችሁ አይደለም? አንዳንድ ሰዎች ይቅርታ የሚመልሳቸው ጊዜ የሚያስተምራቸው አይደለም። ምንም ሞራል የሌላቸው ሰዎች ብዙ አሉ። ስለዚህ እነዚህን ሰዎች ተገቢውን ቅጣት ቀጥቶ ከአጠገባችን ማራቅ ነው። ማለት እኮ ከምንም አትማር ከምንም አንጎል ሲኖራት እኮ ነው የምትማረው። ስትናፈጥ አይታችሁ ታውቃላችሁ? ሩብሩብ እኮ ነው የሚወጣው። አንጎሏ እንዳለ ተንጠባጥቦ አልቋል። ሁላችሁም ጠጋ በሉ። እዚህ እንጥራትና ሙዚቃውን እሷ እንዳላስለቀቀችብኝ ምንም እንዳላወቀ ልሆን። አይ አይሆንም መድብል፣ ታምነናለች እባክህ። እሱን አይደለም የምፈልገው። ይኸውልህ ብሩክ ደግሞ አንተ ደግሞ ይቅርታ እንዳደረግላት ህይወትን ከአዲስ ሀብ ለመጀመር እንደምትፈልግ ትነግራታለህ። እንዴ መድብል፣ እኔ ማለትን ለጨዋታ ለቀልድ እንኳን ደስ ሲላት አልወድም። ስሚ ዳጣ፣ እንደዚህ ብለሽ አትናገሪበት። አንድ ሰሞን ሚስቱ እንደነበረች መዘንጋት የለብሽም። ማ ቡራ ሊደብረው ማለትን ስናገራት ለምን ሺ ጊዜ አልናገራት? አንተ ቡራ ምን ነው ደበረ እንዴ? ዳጣ አሁን ምክሩ ላይ ነን እና እየሰማችሁኝ ነው። ሁሉም ነገር እሷ እንደምትፈልገው እንደምናደርግላት እንነግራታለን። ከዛ በዘዴ ከዚህ ቤት ውስጥ ቀስ ብለን እንዴት እንደምናስወጣት መለመለዋን መድብል መለመለዋን ምንም ልብስ መልበስ የለበት። አይ ዳጣ እንደዛ አይደረግም፣ ነውር ነው። የሰው ልጅ ገላ ክቡር ነው፣ የአምላክ ማደሪያ ነው። የሰው ልጅ እንኳን በቁሙ ሲሄድ ይቅርና ሲሞት ሲቀበር እንኳን እርቃኑን አይደለም። በዛ ላይ ደግሞ እርቃኗን ሳያት ደስ አይለኝም። እንዴ ማለት እርቃኗን ምናምን ማየት አትፈልግም? አይ አንተ ሰው ግን ገና ፍቅሩ አልወጣልህም ማለት ነው። እስኪ አንድ ያስነጥስ ምናልባት እሱ ወጣለት። ዳጣ ይሄው የሚቀለድበት ሰዓት ነው። ራፊ እንጂ የሚቀለድበትና የማይቀለድበትን ቦታ ለይተሽ ወቂ። በቃ እንጥራትና ውሻ አድርገን ከዚህ ቤት እናስወጣ። ተረጋጋ መድብል። ዞር በል ብሩክ። በቃ ወይ ተረጋጋ በቃ። ማን የሰጠሽ? መድብል ነው አይደል የሰጠሽ? አዎ ሲጫት ብሎ የሰጠኝ መድብል ነው። ለምን አንቺ ናት እንዲያምጭልኝ ያልኩሽ? እና አሁን ይዤው ልውጣ ወይስ ትጠጫለሽ? አይ አልጠጣም። መጀመሪያ ቀመሹ። በቃ አንቺ ሁሉም ሰው እንዳንቺ ክፉ ነው አይደለም የሚመስልሽ? ችግር የለውም እኔ ቀምስልሻለሁ። ምን ነው መርዛለሁ ብለሽ ፈርተሽ ነው? ያው ምንም አልሆንኩም። ደስ የዛሬው ቀን እንዴት ስጠብቀው እንደነበር የማለትን ሌት ማየት በቃ የዘመናት ህልሜ ነበር። የሰው ልጅ ፓይሌት ሉን ዶክተር ሉን ብሎ ይመኛል። አንቺ ደግሞ የሰው ቅሌት አሳይኝ ብለሽ ነው ጸሎት የምታረጊው? እንዴ ለምንድን ነው ደስ የማይለኝ እንዴ? ሀበሻ አይደለው እንዴ? እኛ ሀበሾች እኮ የሰው ውርደት ማየት በጣም ነው የሚያስደስተን። በተለይ ደግሞ የምንጠላው ምናምን ሰው ሲሆን አንጀታችን እርክት ራስ ነው የሚለው። አይ እንዴ መድብል እኮ ካልገደልኳት ብሎ ነው በስንት መከራ መስርሽ ያስተውኩት። ብትታዊ ኖሮ ይሄን ጊዜ ቀብሯ ነበር። አንተ ደግሞ እስር ቤት ነበርክ። ምናልባት እኔም እንዴ እኔ ሳልመጣ ልገሎት ነበር። እንደው በቃ አሁን ነይ ልበላታ። እሺ አሁን ያለችው ከቅድስት ጋር ነው። ሄደሽ ሰርፕራይዝ ብለሽ ይዘሻት ነው። ቀላል አመጣታው። ወይኔ እንደፈራሁት ገደሉኝ። በቃ ምንድን ነው
ወይኔ 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 ምንድን ነው? ቆይ ወይኔ እንዴ ምንድን ነው? ኧረ እባካችሁ ሆስፒታል ውሰዱን! ኧረ እባካችሁ ገደሉ ነው እንዴ? ማለት ሆስፒታል ነው ያልሽው? አይ ግን ብትሞች ያልሽው ምን ሆኜ ነው የምሞተው? ኧረ እባካችሁ ተው ግን ሰው ጥሩ። አይ በጣም ያሳዝናል በእውነቱ በጣም ነው የሚያሳዝነው። ውራ ራሱ ቅድም ሲያወራኝ በጣም ደክሞኛል፣ ትክት ብሎኛል። ከዚህ በኋላ በቃ አዲስ ህይወት ነው የምንጀምረው እያለ ነው። ኧረ እኔን ገሎ ነው አዲስ ህይወት የምንጀምረው። ኧረ ቅድስት ሞተች። ኧረ እባክሽ ጥሪያቸው። ኧረ እና መድብልን ጥሪያቸው። እቴ ጥሪልኝ፣ ኤፍራታ ጥሪልኝ። ኧረ ወይኔ ኤፍራታ ደግሞ ከመቼ ጀምሮ ነው ቄስ የሆነችው? ችግር የለውም ኃጢአትሽ እንደሆነ እኔ አውቃለሁ። እኔ እነግርልሻለሁ። ሰው እንዴት እንዳያሳስብሽ በደንብ አድርጌ ነው የምነግርልሽ። አገኝሻለሁ ወይ ማለት እኔ አጣንሽኝ። ሰራንባት። ምንድን ነው እየቀለዳችሁብኝ ነው እንዴ? ወይ ማለት አመመሽ እንዴ? መርሱ እኮ የለውም ውሃው። አሁን በር ፈቱልኝ። አየህ ማለት ሰርፕራይዝ አለሽ። የምን ሰርፕራይዝ ነው? ቆይ በሞት ሰርፕራይዝ አለ እንዴ? በወይዘሮ ማለት ተከተይን ነይ ዳጣን ጣኔና ከያት እመነኝ መድብል። ቆይ እንዴት ይሄንን እድል አበላሻለሁ? እናንተ እዚህ ቤት እንድኖር ፈቅዳችሁልኝ እንዴት እንደዚህ ያደርጋለሁ? ቆይ እንዴት ሙዚቃህን አሳልፌ ይሸጣለሁ? መድብል ይሄ እኮ ማለት ታጥቦ ጭቃ አሳማ መሆን ማለት ነው። እኔ እኮ ማህሌት ሰው ናት። ያንን ሁሉ በደል ሰርታ ይቅር ብለናት ጠላቶቻችን በጋራ አንድ ላይ እንመክታለን ብለን ያሰብኳት ሴት እንዴት ታደርጋለች ብዬ በጣም አዝኛለሁ። አንተ እኮ ልክ ነህ ብትጠረጥረኝ ምንም አይፈረድብህም። ያን ቀን እዚህ ቤት ውስጥ እኔ ብቻ ነበርኩ፣ ዳጣም አልነበረች። አዋ እኔማ ብኖር 100,000 ነበር። 100,000 የምን 100,000? የአቡዬን መገበሪያ የበላ ይለፈልፋን ቢሉት ታዲያ እኔ መች ለፈለፍኩ አላሉ። ዳጣ ተረቱ ይቆይ። ምን መሰለሽ ማለት እኔ በጣም ደክሞኛል እውነት። አዎ በጣም ደክመሃል ብሩኬ። የእስካሁኑ ይበቃል። አዎ ይበቃል። ብዙ ታገላችሁ፣ ብዙ ለፋችሁ። በሰላም መኖር እየተቻለ እንዳላዋቂ ብዙ ዋጋ ከፈላችሁ። አሁን መድብል ብዙ ነገር ባከነብኝ፣ እድሜ ባከነ፣ ልጅ ወልጄ እንኳን ሳላሳድግ። አንቺ ግን እንደ ፈረስ ማለቴ እንደ በቅሎ ልጅ የለሽ። አንቺ የዚህ ቤት አባል አይደለሽ። ለምን አትወጪም? እውነቷን ነው ዳጣ። በቃ ዝም ብለሽ ቀደም አት ይልቅ ኪችን ቅድስት ያለችው ኪችን ነው። ሂጂና አግዣት። ማለት ግን ዳጣ ሂጂና አግዣት አልኩሽ። ምን ሆነሻል? ፍታኝ በቃሽ። መድብል እኔና አንቺ በኋላ እንነጋገራለን። ስማ የሉም አላገኟቸውም የሚል ቃል መስማት አልፈልግም። ጉዳዩን ያስኩ አንተ ነህ። ስለዚህ ሉላን ከየትም ብላ አፈላልጋ አምጣልኝ። ጠበቃ ቀይራለች። ሌላ ጠበቃ መፈለጓ ስለማይቀር ያለን ኮኔክሽን ተጠቅመ ከየትም ብላ አፈላልጋ አምጣልኝ። ስልክ ደግሞ ቀይራለች። እሺ በነገራችን ላይ እሺ ማለት አደርገዋለሁ ማለት ነው። በዚሁ ከቀጠል የደበረኝ ቀን እገልሃለሁ። ሰው መግደል እኮ ወንጀል ነው።
ሰው መግደል ወንጀል? የትኛውን ሰው እስኪ ንገረኝ እናት። እነማን ናቸው? ከመቼ ጀምሮ ነው ሰው መግደል ወንጀል የሆነው? ህጉ እንደዛ ነው የሚለው። ሰማኝ፣ የሰው ሁሉ ነፍስ እኩል አይደለም። የሰው ሁሉ ነፍስ እኩል የሆነው በፈጣሪ ዘንድ ብቻ ነው። 1000 ሰዎች ሞተው ወንጀል ላይባል ይችላል። በተቃራኒው አንድ ሰው ሞቶ ግን ማለት ነው ወንጀልም ሊሆን ይችላል፣ መነጋገሪያም ሊሆን ይችላል። ስለዚህ የአንድ ሰው ነፍስ ዋጋ የሚተመነው በዛ ሰው ዋጋ ልክ ነው። ስለዚህ ያንተም ነፍስ የሚተመነው ባለ ዋጋ ልክ ነው። አልገባኝም። ሰማኝ፣ እኔ አንድ ጥያቄ ልጠይቅ። የአንድ ታዋቂ ምሁር ነፍስና ጎዳና ላይ የወደቀ አንድ ነፍስ የማን ይበልጣል? ያው በህግ ፊት ሁሉም እኩል ናቸው። አታስቀኝ መናት፣ ዝም ብል። መቼ እኩል አይሆንም። ያን ሰው ነፍስ ዋጋ የሚተመነው ባለው ገንዘብና ባለው ዝና ባለው ክብር ገባ? ከዛ ውጪ ማለት ነው መንገድ ላይ ሞቶ የምታየው ሰው ማለት ነው አንስተው ይቀብሩታል እንጂ ማን ገደለው፣ ከየት ነው የመጣው፣ ማን ነው ምናምን ብለው አይጠይቁም። እንደው ምን እያልከኝ ነው? እያልኩ ያለሁትማ ሉላን ከተደበቀችበት ገብተህ ካላመጣሃት ልገልህ እችላለሁ። ይሄን ማድረግ አትችልም። ሞተ ማየት የምትችል ቢሆን ኖሮ ማለት ነው እገልህና ተመሰክር ነበር። አንተ ውሻ ባለጌ፣ ሚስቴን ልደፍራት ሞክረህ ነበር አይደል? ምን መሰለሽ ማለት እስካሁን ታገለን፣ ግን ደግሞ አልቻልንም። ቢበቃን አይሻልም? ያው እኔም ብትወጂ ነው አንቺም ይሄን ሁሉ ነገር ችለሽ እዚህ ቤት የቆየሽው አይደል? አዎ እኛም ይሄንን ለማረጋገጥ ነበር። እንግዲህ አረጋግጠናል። በጣም ትወጂዋለሽ፣ በጣም ታፈቅሪዋለሽ። እውነታችሁን ነው ግን? እንዴ ማህሌት በዚህ ይቀልዳል እንዴ? እኔም እኮ ሞከርኩኝ። ቅድስት ትሻልሃለች ብለው እምቢ አለ። አንቺን ነው እሱ የሚወደው። አዎ እሱም ይወደኛል፣ ግን ያቺ ቅድስት መሰሪ ናት። ለብዙ ጊዜ እሱን ልብ ለመውሰድ በጣም ጥራለች። ያቺ ዱርዬም ብትሆን የእሱን ልብ ለመቀየር ያላደረገችው ነገር የለም። እሱ ግን አሁንም እንደሚወደኝ ያውቃለሁ። አዎ በጣም ይወድሻል። እንደምታውቂው ዝና እና ግብረ አበሮቹ እኛን በጣም እየፈለጉ ነው። እኔም እዚህ ከተማ ውስጥ ብዙ የመኖር ፍላጎት የለኝም። ለቅቄ እሄዳለሁ። እናንተም ደግሞ ወደ ቀደመው ህይወታችሁ መመለስ አለባችሁ። ወደ ቀደመው ቤታችሁ በሰላም እና በደስታ መኖር አለባችሁ። አይሻልም? አዎ እንዴት እንደናፈቀኝ ምሳሌ የኔ ያሳደግኩበት የድሮ ቤቴ በጣም ነው ናፈቀኝ። እኔ ደግሞ በጣም ይገርመኝ የምሳሌ ነገር ነው። አዎ እንዴ እስካሁን ከልቧ እኮ አልወጣሽም። እስካሁን ነው የምትወድሽ። እንደውም ባለፈው አንቺ ስትመጪ አይተሻታል እንዴት እንደሆነች። አዎ በጣም ነበር ደስ ያላት። ትንሽ ያቺ ቅድስት ልትመርዛት ሞከረች እንጂ ዳጣዬ ደግሞ አፈቀርሻሉ? አቤት 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 ወሬ አቤት ወሬ። ለማንኛውም እኔ ከምግብ ውጭ ፍቅር አይዘኝ። አይኔ እናት እኛ ሰምተናል። እንኳንም እሺ። እና ምን ይሁን እንዴ? አንቺስ በቡራ ፎንቃ ተጨምድደሽ ኖረሻል እና ታዲያ ምንድነው የሚያነጫንጭሽ? ይለቅ ቅድስትዬ፣ እሱን ታዩና ማህሌትን በርበሬ ነጠናት እንዴ? ደግሞ እችን የምታክል ሴትዮ ምን ብለን ነው የምናጠናት? ይሄ ክፋቷ ተንኮሏ በሳል መልክ ከወጣላት ብዬ እኮ ነው። ይልቅ ዳጣዬ ጉድ ሊሰሯት ነው አይደል? ጉድ ብቻ አይደለም ቅድስትዬ፣ ከዛም የከፋ ነው ያቀዱላት። ደግሞ እንዳይሰሙ በቃ ከዚህ ቤት ልትባረር ነው። ስታሳዝን አሳዘነች እንዴ ቅድስትዬ። መባረር መሰለሽ እንዴ? አንቺ ሌላ ሰው እኮ ሂድ ውጣ የራስህን ኑር ምናምን ይባላል እኮ። እንዳውኑ እንደ ማለት ግን ማንንም ተብሎ አያውቅም። ይሄ ታሪክ ነው የሚሰራው ዛሬ እዚህ ቤት። ግን ክፉ ሰው ሁሌም አይሳካለት። አረ ቅድስትዬ ክፉ ብቻ አይደለችም፣ የክፉዎች እንጀራ እናት ናት። አረ እንደውም እናት ናት ቅድስትዬ።
አንቺ ግን በቃ አሁን ሁሉም ነገር አሽወናል ይወልድሽ ነው። ደግሞ እሱ ምን ማለት ነው? እስከ ዛሬ ግን ወርቁን አላስበላሽው? እጂ ዱርዬ፣ ቆይ እሺ አንቺ ወርቅ አለ እናት ቀልጆችን ታዲያ እኔ ሞላ እንዴ? ባለጌ ከሉላ ጋር ምንድን ነበር ስታደርግ ነበር? አረ በፍጹም ውሸት ነው። ድበሌ እንከፍ። እሱን ሉላ ስትመጣ የምናረጋግጠው ነገር ይሆናል። ለማንኛውም የእስር ቤት ላይፍ እንዴት ነበር? ላይፏ ያስደስት። ምን የሚነገር ነገር አለው? ግን በቃ እዛ ውስጥ አንድ ነገር ታዝቤያለሁ። ምንድነው እሱ? እስር ቤት ከመግባት በፊትና በኋላ ያለው ነገር ሁለቱ የተለያየ ነው። እዛ ውስጥ ከገባ በኋላ መማርህ አለመማርህ፣ ማወቅህ አለማወቅህ፣ ሀብት ንብረት፣ ዝና ምናምን የሚባል ነገር እዛ ውስጥ አይሰራም። እዛ ውስጥ ህጉ አንድና አንድ ነገር ብቻ ነው። ጠበቃ ወዳጅ፣ ማወቅማ ትርጉም አለው። አትሳሳት። እዛ ውስጥ ያንተም የኔም የሁላችንም ተደማጩ ሰው ካቦ ብቻ ነው። በቃ ካቦውን ከደበርከው ደበርከው ነው። እሱ ያዘዘህን ግዴታ ማድረግ መቻል አለብህ። ቆይ ምን ቢያደርጉ እንደዚህ የጠላቸው? ያላረጉኝን ጠይቀኝ። ሲፈልጉ እንደ እንስሳ ድምፅ አውጣ ይላሉ፣ ሲፈልጉ ግርግዳ ካልገፋ ይላሉ፣ ሲፈልጉ ዝፈን ይላሉ፣ ሲፈልጉ ሽንት ቤት ያጸዱሃል። ኧረ ስንቱ! አንተ ጨዋታ ጨምራል እና አንተ የትኛውን መረጥክ? እኔ ሲመስለኝ ግርግዳ መግፋቱ ሳይሻል አይቀርም። በየትኛው አቅሜ ነው ግርግዳ የምገፋ? እኔ እንኳን ያው ዘፈኑን መረጥኩኝና ትንሽም ቢሆን አንጎራጎርኩላቸው። በሱ ባይሆን ትንሽ ደስ አላቸው። አይ ጠበቃው፣ እኔ እኮ በጣም ነው የምታዝናን። ዘፈንክላቸው? እስኪ ዘፈንክላቸው ነው ምን ልስማ? እስኪ ዝፈን። እንዲህ ያዋረድከኝ ነው እንዴ? የምዘፍንልህ ዝፈንልኝ ትለኛለህ? ምን ችግር አለው? እከፍልሃለሁ። በዛ ላይ ደግሞ ወደ አለባት ተርሳ። አይ ጉሮሮዬን አሞኛል፣ እኔ አልችልም። ጉሮሮ ልዝጋልህ? ከደበረኝ ልገልህ እችላለሁ ብያለሁ አይደል? ከሞትኩ በኋላ ህግ ቢደርስልህ ጥቅም የለም። ገባ? ቆይ አብረን እንሰራለን ብለህ አይደል እንዴት የጠራኸኝ? ስርዓት ያዛንተ ሚስቴን ልደፍር የሞከርክ ሰው መሆንን አትርሳ። እሺ አንተን ካስደሰት ችግር የለም። በደንብ ነው የሚያስደስተኝ። ጠበቃ ሲዘፍን እንደማየት ምን የሚያስደስት ነገር አለ? እሺ በዳይ ረሳል ቀን ቀን ወልዶ ቀን ሲጨምር ቀን ሲተካ አይረሳም ተበዳይ ለካ የበደልሽኝን እንዳረሳ ሆኛለሁ ከልቤ እንዴት እስቃለሁ ድንገት በፈጸምኩት ስህተት አስቀይሜሽ ለአንድ ቀን አጥፍቼ ራሴን ወቅሼ ማሪ ብዬሽ ነበር ያኔ ተጸጽቼ እንደው ከአንገት በላይ ለፍቅር ብለሽ ልብሽን ደብቀሽ ቂም አርግዘሽ ኖረሽ ቀድመሽ ተበቀልሽኝ አንቺን ቀን ጠብቀሽ ክፉ አረግሽኝ በቀልን አስተማርሽኝ ባጉል መንገድ መርተሽ ምንም ብበደል እንዳልከፋው እንደደላው ጥርሴም ባሳይሽም ልቤ አይስቅልሽም። ይህን ይመስላል እንግዲህ። ዋው ድምጽ በጣም ነው የሚያምረው። መጀመሪያ ሐሳቤ በአንተ ሙዚቃ ለመደበር ነበር። አሁን ግን ሁለት ስራ እንደተከፈተልህ አስበው። ማለት ሁለተኛ ስትል በቃ ሲደበረኝ ታዝናናኛለህ። ሁለት እጥፍ የነበረውን ክፍያ ወደ 3 አሳድግልሃለሁ። እንደ ስራና እንደ ታማኝነት አይቼ
ብጣሽ ወረቀት ላይ ከምትታገል ቆንጆ አልበም አስወጣልሃለሁ። የእውነትህን ነው? እውነቴን ነው። ስራህን በስርዓት ካሳካው አበበ ይሙት አደርገዋለሁ። እኔ አሁን የምፈልገው እንደ ድሮ አብረን ሆነን አንቺም ደግሞ ከክፋትሽ ታርመሽ። ታርሜያለሁ እኮ አሁንም እኮ ቢሆን ያቺ ቅድስት ናት። እሷ ናት ዘፈኑን የሸጠችው ምናምን ብላ ስሜን ያጠፋችው። ቅድስትም ዳጣም አይወዱኝ። ስለማይወዱኝ ለአንተ እየመጡ ክፉ ክፉን ነገር ይነግሩሃል። አሁንማ በቃ እኔ ተረጋጋ የሆነ ሰላም ያለው ህይወት ነው ፈልገው ከዚህ በኋላ ሰልፍ በጣም ደክሞኛል። አዎ ይሄ ነው ላንተ የሚገባ። ደግሞ ሞገስም ላንተ ጥሩ ሰው አይደለም፣ ቅድስትም እንደዛው። እኔ ግን የሚገርመኝ ሁሉም ሰው አስመሳይ ብቻ ነው። ሁሉም ሰው መች ነው ታዲያ ያኛው ቤታችን የምንሄደው? ያው ዛሬ ነው። ተከራዩንም እኮ ልቀቅ ብለነዋል። ዛሬ ይለቃል። ዛሬ መግባት እንችላለን። ቅድስትዬ ግን በጣም ነው ያዘንኩልሽ። ለምንድን ነው ደግሞ የምታዝኝልኝ? እስከ ዛሬ ፍቅር ጨምድዶ ስለያዘሽ ነው። እባክሽ ዳጣ የኔ ፍቅር አልያዘኝም እና ፎንቃ ነው ዳጣ። የምር አንቺ ፍቅር ይዞሽ ነው ያዘኝ? የት አግኝቶሽ ነው? በእናትሽ እዚህ መንገድ ላይ እዚህ ጋር ማለት ነው መንገድ ላይ ተለቀሰ አቶ ፍቅር ወይ መጣና አድፍጦ አፈፍ አላደረገኝ መሰለሽ። በቃ ትቀልጃለሽ። እሺ ግን አታስታውቂኝ እንዴ ቅድስትዬ? ለምንሽ ቡራርን ሻለ እንዴ? ምን ልቀምኛ? አክሽን ነው ቡራ ፍቅረኛ ሞች አይደለም። ቅድስትዬ ካድሽው እንዴ? አንቺ መኪና አለው እንታለው። ኧረ ቅድስትዬ ግን ዳጣ እስኪ ዛሬ እናያለን። የእውነት ቆርጠው ችለው ካባረሯት ማለት ነው እናያለን። ኧረ ቅድስትዬ ሲሆን እንዲሁ ቀምሮ ይመጣ ስለሆነ ስለማች የሚያባረሩ እንደዚህ ነው። ዛሬ ተአምር ነው ቁጭ ነው። ዛሬ አንቺታችን ቅንጥጥት ነው። አያችሁ እቺ ኢፍራታ የማይሳካል መስሏት ስልክ ጆሮዬ ላይ ዘጋች። ይገርማል። እስቲ ደውይላትና ደስታሽን ንገሪያት እስቲ። አዎ እደውልላታለሁ። የራሴን ህይወት ጀምሬያለሁ ምናምን ነበር ያለች። ግን ቆይ እነግራታለሁ፣ እደውልላታለሁ። ሄሎ ኢፍራታ። ማለት እንዴት ነሽ? በጣም ደህና ነኝ። እንዴት ነሽ? እኔም ደህና ነኝ። እንኳን ደስ ያለሽ። ብሩክና እኔ እንደ አዲስ ልንጋባ ነው። ኧረ እባክሽ ያድርግልሽ። እና ሚዜ ልሆን ነው። ሚዜ እንኳን አያስፈልገኝም። ብቻ ግን ብሩክ ከልብ ይቅርታ አድርጎልኛል። ሙዚቃውን አወቁብኝ ሊገሉኝ ነው ብለሽ ጽፈሽልኛል ነበር። ለዛ ነው ፖሊስ ይዘሽ የመጣሽው። አይ እኔ ምን አገባኝ። የራስሽን ህይወት ራስሽ መሪው። ድጋሚ ካገባሽም ጥሩ ነው። እኔ ግን አይመስለኝም። ምን ሆነ የማይመስልሽ? ለማንኛውም ይሄ እንኳን ቅናት ነው። እስኪ ብቻ ነገ ሲመችሽ ትመጫለሽ። እውነት ያደርግልሽ። ይመችሽ እንጂ ለእኔ ሳልመጣብሽ እናያለን። ብቻ ግን ሰሞኑን የቀረኙ ልብሶች ለመውሰድ እመጣለሁ። ቁልፍ አስቀምጭልኝ። እሺ ችግር የለውም ያድርግልሽ። እሺ እንግዲህ ማህሌት ቅድም እንደነገርኩሽ እኔ ከዚህ ቤት ልንለቅ ነው አይደለም? አንድ ነገር ላናገርሽ ፈልጋለሁ። እዛ ክፍል እንሂድና። የት? እዚህ ብሩክ ክፍል ነው የምንሄደው። ነይ። እሺ በቃ እንሂዳ። ደግሞ ዛሬ ምሳሌ ትሄዳል። ዳጣዬ ብታያት ምሳሌ ጎረቤት ለምዳልሽ እዛ ነው የምትውለው። ኧረ በእናትሽ ጥረት እኔ ናፍቃኛለች። ደግሞ ትምጣና ማህሌትም ስታብድ ማየት አለባት። ኧረ በምን ድሏ ምን በወጣትና ነው እንደዚህ አይነት ነገር ውስጥ የምትገባው? የኔ እናት ምሳሌ በጣም ንጹህ ልጅ ናት። ሰው ሲበደልም ሆነ ሲበድል ማየት የለባትም። አይ ቢሆንም ትልመደው ቅድስትዬ። ይቺ ክፉ ሴት እኮ እሷንም አባቷንም ልትገድል የነበረች ሴት ይልኳል። ወይ ዳጣ እንደዛ መሆን የለበትም። ልጆች ምንም ይሁን ምን ክፉ ነገር ማየት የለባቸውም።
በቃ ለማንኛውም እሺ ልጨርስ እናመጣለን። አልጫው ነው የቀረኝ። እሺ በቃ እስኪ እናያለን። አዳጣ አንተ ጉራ ምነው ድምጿ ጠፋ? ለቀቃችኋት እንዴ? አረ ድምጽ ቀንሺ። መድብል ወደ መኝታ ክፍል ይዟት ገብቶ ነው። ደግሞ ተኝታን ተባለ። አንተ ነካካት እንዴ? እና አብረው ከተኛ ታዲያ መነካካቱ ይቀራል እንዴ? እየቀለድኩ አይደለም። አረ እኔ ያልነካሁትም በፍጹም። አንቺ ምን ሆነሽ ነው እንዴ? አርግዣለሁ ያለች እኮ ቅድስትን እያስፈራራቻት እኮ። ታያት፣ እሷ ዝም ብላ ነው። ይልቅ ምሳሌ እየመጣች ስለሆነ ማለት ነው ይሄን ነገር ማየትም መስማትም የለባትም። ቀጥታ ወደ መኝታ ክፍሉ አስገቢያት። እሺ እንደዛ አድርጊ። መድብል፣ እኔ ግን እስካሁን በቃ ምንም ማመን አልቻልኩም። ብታምኝን ነው የሚሻለው። እሱም አምናለሁ። እኔ እኮ ልቤ ይዋህ ነው አይደል? እኛም እኮ እሱም ብለን ልሽ ማለት እኔ ካሁን በኋላ ወንድሜ ልቡ እንዲያርፍ ነው የምፈልገው። ችግር የለውም። ካሁን በኋላ በደንብ አኮራሃለሁ። እንግዳውስ አንድ ነገር ታደርጊልኛለሽ። ምን? ቀላል ነገር ናት። ከዚህ በፊት ዝና ላይ መሰክራለሁ ብለሽኝ ነበር አይደል? በዛ ላይ ጠላትሽ ነው። ዝና በጣም ክፉ ሰው ነው። ዝና ማለት ሰይጣን ስጋ ለብሶ ማለት ነው። ስለዚህ ዝናና ግብረ አበሮቹ እስር ቤት መግባት አለባቸው ማለት ነው። አዎ፣ በሰራው ስራ ይፈረድበት ከተባለ የሞት ፍርድ ይገባዋል። እሱ የዳኞች ስራ ነው። እኛ ግን ስራችንን እየጨረስን ስለሆነ አሁን እዚህ ወረቀት ላይ ትፈርሚያለሽ። ያዢ። አንቺ ቅመም፣ አንቺ ቲማቲም። ምንድን ነው ያልሽው? የምን ቅመም? የዳጣ ቅመም ነኝ። ኧረ ተረባ። ለምንድን ነው ግን አባዬ ጋር እንዳልቀመጥ ያመጣሽ? አባትሽ የት ሄድብሻል? ከአንቺ ጋር አይደል እንዴ? አሁን ከኔ ጋር ትጫወችን። አንቺ ጨዋታ እኮ ደስ ነው የሚለኝ። በቃ ተኝ። ላጫውትሽ አላልሽም እንዴ? ምሳሌ በቃ ደከመኛ። አሁን በቃ ተኝ። ይኸው እነሳለሁ ምናምን ብትይ መጥቼ ነው በቆንጥጫ ማንሳልሽ። እሺ ዳጣ በርበሬ ሚጥሚጣ። ምንድን ነው ያልሽው? በእኔ ሙድ መያዝሽ ነው? ይኸውልሽ አሁን በቃ ተኝ። እሺ ግቢና ውስጥ ለጥበ የቤት ስራ ምናምን ካለሽ ነው ሰሪ። ይኸው ከዚህ ቀጠና አውጣለሁ ብትይ ወዮልሽ። እሺ የቤት ስራ እኮ ጨርሻለሁ። መተኛት ትችላለህ አይደል? በቃ ለጥበይና ሰስ ብቻ አንቺ ከዚህ ክፍል አትውጪ። እሺ ምን እየሆንሽ ነው? እፈርማለሁ ቃሌን እሰጣለሁ ብለሽ አልነበረም እንዴ? አሁን በአሁን ቃልሽን ትክጃለሽ? ቆይ ይሄን እንድፈርምላችሁ ነበር እንዴ ያን ሁሉ ነገር ያደረጋችሁት? በጭራሽ አልፈርም። ዝናም አይታሰርም። ከእናንተ ጋር አልተባበርም የምትይ ከሆነ ደግሞ መብትሽ። አይ እንደሱ እንኳን አላልኩ። እሺ ካላልሽ ይሄ የፍርድ ቤት ወረቀት ነው። በደንብ አድርገሽ አንብቢና ፈርሚ። ዝና ምን ያህል ወንጀለኛ እንደሆነ፣ አደንዛዥ ዕፅ እንደሚያስተዋውር፣ ሴት እህቶቻችንን እያገተ እንደሚያሰቃይ፣ ብሩክን ምሳሌን እንዳገተ፣ ሕግ ባለበት መንግስት ባለበት ሀገር በርካታ ወንጀሎችን እንደሚሰራ፣ ባለጌ ለሀገር የማይጠቅም ዜጋ እንደሆነ በደንብ አድርገሽ አንብቢና ፈርሚበት። አዎ ፈርማለሁ። ይሄ አውሬ ፈረምሽ? ስምሽን ጻፍበት። አይ ስሜን እንኳን አልጽፍም። ለምን? ፊርማ ነው ያልከኝ? ይኸው በቃ ፈርሜያለሁ። እሺ ጥሩ። ነይ። ምንድን ነው? ነይ። አዲሱ ጠበቃ ግን እንዴት ነው ሞገስ? አዲሱ ጠበቃ ጥሩ ይመስላል፣ ግን አንቺ ነው ስጂ አላሳዩ። ደግሞ እንደዛኛው ጠበቃ ጥላውን ይጣልብሽ እንዴ? ግን ቆንጆ ነኝ እንዴ? ቆንጆ ነኝ? ቆንጆ ብቻ? አንቺ እኮ ውብ፣ ደግ፣ ንጹህ፣ በአጠቃላይ በቃ ሙሉ ሴት እኮ ነሽ ሉላዬ። አመሰግናለሁ። ሉላዬ ልጅ አንወልድም? ምንድን ነው?
ልጅ እንድንወልድ እፈልጋለሁ። መጀመሪያ ከፈተና እንውጣ። እኛ ከችግር ሳንወጣ ልጅ መውለድ የለብንም። እሺ ላይ ጠበቃው ግን በጣም ጠንካራ ነው። ጥሩ ሰውም ይመስላል። እንዴ ወንጀለኛ ነህ ወንጀል ሰርታል ብሎ ልክ ሲነግረኝ ነበር ዛሬ። እውነቱና እንግዲህ ሀገሬን እክሳለሁ፣ ቅጣቴን እቀበላለሁ። ግን ደግሞ ንብረቴን እንዲያስመልስልኝ ነግሬዋለሁ። እሱም ያሉትን አማራጮች በአጠቃላይ ተጠቅሜ አስመልስልሃለሁ ብሎኛል። እና ከችግር ልንወጣ ነው ማለት ነው? እንደዛ ነገር። እስኪ አንድ ጊዜ ሳሚ። አንዳንድ ግን እንደ ልጅ ያደርጋለህ። እንደ ልጅ እንዳያደርገኝ ከፈለግሽ ልጅልኝ አባትነት የለም። ከዛ በኋላ ልጅ አልሆነም ማለት ነው። ቢገርም እንዴት ደስ ይላል። ወይዘሮ ማለት የማህሌት ምንድነው መድብል? አየሽ ማለት እኛ ሰው መበቀል አንፈልግም ነበር። በእርግጥ ይሄ ላንቺ ባይገባም ግን ያው በሩ ያውልሽ። ምን ማለት ነው? አንተ አረሽም ነው እንዴ? ቢያንስ ከቤት እስክትወጣ እንኳን አትጠብቁም እንዴ? አይሆንም። ይኸውልሽ ማለት ሰሚኛለሽ፣ ዛሬም እንደሌላ ጊዜ እታገላለሁ ብትይ ግንባርሽን ብዬ ነው የምገልሽ። ቆይ ሁሉ ነገር እየቀለዳችሁብኝ ነበር ማለት ነው? ያው ወጣትሽ ያዥና ልቅ በይ እጂ ዳይ ሰራላችኋለሁ። እያንዳንዳችሁን በቀላችኋለሁ። ሁልሽንም ሰራላችኋለሁ።